ክርስቶስ የተወለደበት እያሉ ነው የሚተረጉሙት። አብርሃም የተነሳበት እንደ እንትን ትልቅ በዓለም ውስጥ ከተከናወኑ በጎ ነገሮች የሚባሉበትን መነሻ ያደርጉታል። እነ ኒኮላ ቴስላ ሁሉ ሲሟገቱበት የኖሩት ጉዳይ ነው። መቃብር አይደለም ነው፣ ኃይል ማመንጫ ጄኔሬተር ነው። ፓወር ፕላንትነቱ ግን ይሄ የተለየ ከተፈጥሮ ጋር የሚገናኝ ነው። ፒራሚዱ የተሰራው በመሬት ምድር መካከል ላይ ነው ማለት የምድር መስቀለኛ መንገድ ክሮስ ሴክሽኑ ላይ ነው የተሰራው። አዎ እነ ኒኮላ ቴስላ አይነት ሰዎች ደግሞ አብዛኛውን ጊዜ ወደዛ አካባቢ ወደዛ እንደዚህ ትኩረታቸውን ያደርጉ የነበረው የሚሉት ታዳሽ ኃይል ማያቆም ኃይል ከፒራሚድ ይገኛል። ዓለም ጦርነት ላይ ናት አይደል? ሁሉም ኃይል ለማግኘት እኮ ነው። ኒኩለርም እና ብላላ የሚባለው ኢዚኳልቱ ሚስ ስኩዌርድ ውሃ የምትገድብ ኃይል ለማግኘት ነው። ከምድር ውጭ የሆኑት ባዕድ ፍጡራን ኤሊያኖች የሚባሉት ትልቅ የመገናኛ አንቴናም ጭምር ነው ፒራሚዱ ነው። ድንገት ስንሄድ ሌላ ቦታ ገባን ይላሉ አይደል? የሆነ ዓለም ያለበት እንትን ያለበት ረጃጅም እንትን ጺማዎቹ እንትን ያለ ወርቅ መሰላል እስከ ሰማይ ተዘርግቷል። መላእክት ይወጣሉ ይወርዳሉና እቺ የሰማይ ደጅ ናት ይላል ያዕቆብ። ኢትዮጵያም ይኖሩ ግብጽም ይኖሩ ፔሩም ይኖሩ ቻይናም ይኖሩ ህንድም ይኖሩ እርስ በርስ ይገናኙ ነበር። ምንድነው አላይን ያደርጋል። አላይመንት ከሰራ የሰማዩ ነጸብራቅ ነው። የአባይን ወንዝ የጠፈር መስታወት አድርገው ያስቡታል። ይሄ ቅዱስ ላሊበላ በጣም ያልታየ በጣም የከበረ ትልቅ ቦታ በኔ ኢትዮጵያ ውስጥ እንዳለ ሰው በጣም ትልቅ ቦታ ሰጠዋለሁ። ላሊበላ ሰባቱን እህትማማቾች ፕሌዲስን ስታይ ቤተ ገብርኤልን ታያለህ። ምንም አይቸግርህ። ቤተ ማርያም ቀጥታ ቤተ ገብርኤል እና እነዛን ሰማይ ላይ ታያቸዋለህ። እና ንጉስ ላሊበላ በተለይ ቤተ ገብርኤል ላይ ከፍተኛ የሆነ ስነ ፈለክ ምርምር ያደርግ ነበር። ፒራሚዱ በራሱ ትንቢታዊ ነገርም አለው ይባላል። እሱስ እንዴት ነው የሚታየው? ከዛ ብንጀምር ፒራሚዱ ሐውልት አይደለም፣ በድንጋይ ላይ የተቀረጸ የጊዜ መስመር ነው። ስለ ሰው ዕጣ ፈንታ የሚናገር ነው። የጠፈር አቆጣጠር ነው። ሴሌስቲያል የሆነ ካሌንደር ነው ሚሉታል። ምክንያቱም ርዝመቱን አይተው ግራንድ ጋለሪውን አይተው የእልፍኙን አቀማመጥ አይተው ነው ባጭሩ ለማስቀመጥ። በተለይ ይሄ ንጉሳዊ ክንድ የሚሉት 25.0265 ኢንች የሆነው 1 ኢንችን እንደ አንድ የፀሐይ ዓመት ይቆጥሩና ዝቅ ያለው ይሄ የወረደው መተላለፊያ የሰው ልጅ ውድቀት ይወክላል ነው የሚሉት። አዳም እነሱ ደግሞ በጣም ሳክሪድ አድርገው ነው ኢንተርፕሬት የሚያደርጉት። እያንዳንዱን መስመር ግን ማቅረብ ግድ ነው፣ ጥናት ነው። ስለዚህ የሰው ውድቀት ወደ ጨለማው ዓለም መወርወር ነው። ማተር በጣም እዚህ ቁሳዊው ዓለም ላይ ተወረወረ ነው እና የሚለኩት ከፒራሚዱ መግቢያ ኢንትራንስ አለው። መግቢያ ወደ ከርሰ ምድሩ ወደ ታች ወደ ምድሩ ታች የሚወርደው መስመር ነው። ምን ይሉታል መሰለ? እንዲህ አይነት ነው የሰው ልጅ ውድቀት ይሉታል። ከስነ ፍጥረት መነሻ መጀመሪያ ያደርገው ነው ወደቀ የሰው ልጅ ይሉታል። ከዛ ምን ያመጣሉ መሰለ? ረጅሙ የታችን ቁልቁለት ደግሞ የሰው ልጅ ደነቆረ፣ ከአምላኩ ሲለይ ከመለኮት ሲለይ መለያየት ሆነ፣ እውነት ጠፋ፣ ጨለማ በረታ ይላሉ። ከዛ ደግሞ ወደ ላይ የሚወጣ ደግሞ ማለፊያ አለ፣ እንዲህ ሄዶ እንዲህ የሚያልፍበት ማለት ነው። ያ ደግሞ የንቃት ዘመን ነው ይላሉ። ይሄ ማለት ምንድነው? ወደ ንግስቲቱ እልፍኝ ወደ ላይ የመታጠፊያ ነጥብ ነው። ይሄ ማለት ለምሳሌ እስራኤል ከግብጽ የወጡበት ልትል ትችላለህ። ክርስቶስ የተወለደበት እያሉ ነው የሚተረጉሙት። አብርሃም የተነሳበት እንደ እንትን ትልቅ በዓለም ውስጥ ከተከናወኑ በጎ ነገሮች የሚባሉበትን መነሻ ያደርጉታል። እና ታላቁ መተላለፊያ የብርሃንና የፍጥረትን ዘመን ወደ 28 ጫማ ከፍታ ያለው ነው። ገብተ ስትመለከተው ኮሪደሩ ማለት ነው። ስለዚህ ያ ደግሞ የመንፈሳዊ የመውጣት ዘመንን አሁን ከክርስቶስ ልደት እስካሁን እስካለንበት ይላሉና የመጨረሻውን ክፍል ደግሞ የንጉሱን እልፍኝ ማለት ነው። የመጨረሻው እሱ ነው። የመጨረሻውን የእርገቱን ዘመን የእውቀትና የፍርድ የዓለም የመጨረሻው ዓለም ኤተርኒቲውን ወስደው ይዘጉታል። በጣም ይገርማል። ሌላኛው ቅድም ነካክተነዋል፣ የኃይል ማመንጫ ነው። አሁን ዓለም ላይ ከፍተኛ ጦርነት የሚነሳው በኃይል ዙሪያ ነው። ኢትዮጵያም አሁን ከአባይ ጋር ባለው የኑክሌር ወር አለ፣ የነዳጁን ጉዳይ አለ። እዚህ ምድር ላይ እንድንኖር ኃይል ያስፈልገናል። ግን በዛ ዘመን ደግሞ እነዛ ሰዎች ኃይል ያመነጩበትን እሱ ስይታ እንዴት ነው የሚታይ? ይሄ ከባድ ሀሳብ ነው። እነ ኒኮላ ቴስላ ሁሉ ሲሟገቱበት የኖሩት ጉዳይ ነው። በተለይ ክሪስቶፈር ደን ይመስለኛል በ1998 አንድ መጽሐፍ አለው ዘጊዛ ፓወር ፕላንት የሚል ነገር ነው እና ፒራሚዱ ይሄ በሜካኒካል ንዝረትና ሬዞናንስ ላይ እና በላቀ ጂኦሜትሪ በመጠቀም የተሰራ
ሽቦ አልባ ገመድ አልባን በለው እንደ ዋይፋይ ኤነርጂን ለማመንጨት ለማስተላለፍ የተነደፈ ነው ብሎ ነው። መቃብር አይደለም ነው፣ ኃይል ማመንጫ ጄኔሬተር ነው። ፓወር ፕላንትነቱ ግን ይሄ የተለየ ከተፈጥሮ ጋር የሚገናኝ ነው። ፒራሚዱ የተሰራው በመሬት ምድር መካከል ላይ ነው ማለት የምድር መስቀለኛ መንገድ ክሮስ ሴክሽኑ ላይ ነው የተሰራው። አዎ ስለዚህ የኃይል መገናኛ ነጥብ ላይ እንዴት ሊሰራ ቻለ ነው። የኃይል መገናኛ ነጥብ ላይ ከተሰራ ይሄ ነገር ዝም ብሎ ሐውልት ሳይሆን በሃይድሮጅን የተመላ እንደ ማይክሮዌቭ ሌዘር ሁሉ አድርገው የሚያዩት እጅግ አድርገው ከፍተኛ የሆነ ኃይልን ሊያመነጭ የሚችል ነው እና እንደ ኒኮላ ቴስላ አይነት ሰዎች ደግሞ አብዛኛውን ጊዜ ወደዛ አካባቢ ወደዛ እንደዚህ ትኩረታቸውን ያደርጉ የነበረው የሚሉት ታዳሽ ኃይል ማያቆም ኃይል። ኒኮላ ቴስላ ራሱ የተገደለበት አንዱ ምክንያት በነፃ የሰው ልጆች ይሄንን ኃይል ማግኘት አለባቸው ብሎ ስለሚያምንና አንዳንዶቹ ደግሞ አይደለም ኮንትሮል እያደረግን ሰዎችን የሚያስፈልጋቸውን እየሰጠን እኔ ያስፈልጋለሁ በሚል ሐሳብ ውስጥ ስላሉ ነው ይባላል። ቅድም አልከው ዓለም ጦርነት ላይ ናት አይደል? ሁሉም ኃይል ለማግኘት እኮ ነው። ኒኩለርም እና ብላላ የሚባለው ኢዝ = mc²፣ ውሃ የምትገድብ ኃይል ለማግኘት ነው። በዚህ ደረጃ ያሉት ደግሞ ሊቃውንት ኖ እግዚአብሔር ለተፈጥሮ ነፃ ነው፣ አያልቅም። ፀሐይን ሲሰጥ አየርን ሲሰጥና ሰውም ኃይል ላይ መዋጋት የለበትም። ይሄ ሁሉ ማለት ስግብግብነት ነው። ታዳሽ ኃይል ነፃ ኃይል ግን እግዚአብሔር ሰጥቷልና እነዚህ ቦታዎች መቃብር ቦታዎች ሳይሆኑ ተፈጥሮ ኃይልን በነፃ የምናፍስባቸው የኃይል ማከማቻ ቦታዎች ናቸው። ይሄ ነው። ሌላኛው ደግሞ ፒራሚዱ በራሱ ስታር ጌት ነው ይባላል። ስታር ጌት ምንድነው? ፒራሚድስ እንዴት ስታር ጌት ሊሆን ይችላል? እንግዲህ ስለ ስታር ጌት ስንነጋገር ስለ ኤሊያኖች ቴክኖሎጂ በሚለው ሳቤ ውስጥ ያለ ጉዳይ ነው። እንግዲህ ስታር ጌት ማለት ያው ኢንተርዲሜንሽናል የሆነ ፖርታል ማለት ትችላለህ፣ ኦር ቴሌፖርቴሽን መሳሪያ ግዝፈትን ከርቀት ርቀትን ከግዝፈት የሚያገናኝ በር ብለህ አስበው እና ምንድነው ይሄ ነገር ከመሬት ውጪ የሆኑ ፍጡራን ኤሊያን የምንላቸው ማረፊያም ወደ ላይ መንጠቂያም ቦታ ነው። ይሄ ስታር ጌት ኢንተርዲሜንሽናል ፖርታል ብቻ ሳይሆን እነሱ ኃይልን ይዘው ወደ ላይ ለምሳሌ አንድ ስፔስ ወደ ላይ እንትን ስትል ብዙ ኃይል ይወስዳል አይደለ? ሮኬቶች ወደ ላይ ስታስወነጭፍ በተመሳሳይ መልኩ የነሱ ኤነርጂ ቦታ ነው። አዎ እንትን ብለው ወደ ላይ የሚሄዱበትም የሚያርፉበትም ነው የሚል ሐሳብ ነው ይሄ ስታር ጌት ሐሳብ። ስለዚህ የላቁ የሆኑ ከምድር ውጭ የሆኑት ባዕድ ፍጡራን ኤሊያኖች የሚባሉት ትልቅ የመገናኛ አንቴናም ጭምር ነው ፒራሚዱ ነው። ስለዚህ ይሄ የስታር ጌት በአጽናፈ ዓለም ውስጥ ወደ ሌላ ዓለም የሚወስድ ወርም ሆል ነው፣ በቃ መተላለፊያ ነው የሚሉት። እንዲህ አይነት ሐሳቦች ብዙ ጊዜ ሲደመጡ ይሰማል። ለምሳሌ አንዳንድ ሰዎች በረሃ ውስጥ ሄድን ይላሉ፣ ድንገት ስንሄድ ሌላ ቦታ ገባን ይላሉ አይደል? የሆነ ዓለም ያለበት እንትን ያለበት ረጃጅም እንትን ጺማዎቹ እንትን ያለ ዓለም ያለበት በቃ ማለት የሆነ ነገር ውስጥ መግቢያ ማለት ነው። ሳታስበው ጭልጥ ያለ በረሃ ነው፣ ባዶ ነገር ነው። ግን በሆነ ነገር እጥፍ ስትል የሆነ ነገር አይተው ማታቀው ደግሞ ተሰወረብኝ አይነት ሚሉ ነገር ሰምታላለ። ብዙ ነገሮች አሉ እና ምንድነው ስታር ጌት በዛ መልኩ ማየት እንችላለን። እና ሲያንጹት ወር ሲሰራ አካላዊ ወይም መንፈሳዊ የሽግግርን ጉዞን የሚፈቅድ የተቀደሰ ስነ ቅርጻዊ ሳክሪድ ጂኦሜትሪ መዋቅር ያለው ነው የሚሉት። ይሄን ሐሳብ እንትን የሚሉት ዝም ብለህ አታልፍም። በሩ ወይ መተላለፊያው ሳክሪድ ጂኦሜትሪን የተከተለ ነው ጌቱ። ስለዚህ በዛ ጌት ውስጥ ነው የምታልፈው ነው። ያ ደግሞ የርቀቱ ዓለምን ኮድ የያዘ በመሆኑ በቀላሉ እንደመተላለፊያ ነው እና ለዚህ ብቻ ሳይሆን በተለይ ለኤክስትራ ቴሬስትሪያልስ መውጫም መውረጃም አይነት የወጡበት የወርዱበት ነበረ እንደሚል ያዕቆብ ተኝቷል እኮ ያዕቆብ ተኝቷል። ከዛ በኋላ መላእክት የወርቅ መሰላል እስከ ሰማይ ተዘርግቷል። መላእክት ይወጣሉ ይወርዳሉና እቺ የሰማይ ደጅ ናት ይላል ያዕቆብ በቅዱስ መጽሐፍ ላይ። እቺ የሰማይ ደጅ ናት። ደጅ ማለት ነው ይሄ ከዚህ ዓለም ውጪ ስንል መላእክትንም ይጨምራል። ኤንጅልስ የዚህ ዓለም እንትኖች አይደሉም፣ ረቂቅ አካል ያላቸው ናቸው መላእክት።
የሰማይ ደጅ ናት። ይሄ ሐሳብ ከዚህ ጋር አነጻጽሮታል። እሺ ስለዚህ በሩ ደግሞ የሚከፈተው አንድ ድምጽ ነው፣ የድምጽ ኃይል። ሁለተኛ ደግሞ ንቃተ ህሊና፣ ሰዎች ወደ መንፈሳዊ ተመስጦ ሲገቡ ወደ ከፍተኛ ወደ አልፋ እግዚአብሔር ሲገናኙ በሩ በራሱ ይከፈታልና ይሸጋገሩበታል የሚል ነው። አሁን ይሄ ሊሉበት የቻሉበት ምክንያት ለጊዛ ፒራሚድ ምንድነው ነው ዋናው ጉዳይ ሲባል፣ አንደኛ የታነጸበት ግራናይት ነው፣ ኳርትዝ። ይሄ ዝም ብሎ ሊሆን አይችልም ነው፣ ኃይል ያለው ጉዳይ ነው። ስለዚህ ወደዛኛው ዓለም መተላለፍ ክሪስታል ነው፣ ግራናይት ነው፣ ኳርትዝ አለ። ስለዚህ ይሄ ግራናይት ቅድም እስከ 80 ቶን የሚመዝኑ ብለናል። ዝም ብሎ ሳይሆን እንደ ስታር ጌትነት የሚያገለግል ጉዳይ ነው የሚለው ነው። ሌላው ከንጉሱና ንግስቱ እልፍኝ ብትሄድ ደግሞ እንደ አየር መውጫ የሚመስሉ ነገሮች ዘንጎች አሉ። ያ ደግሞ አንቴና ነው። ስለዚህ ይህ ብቻ ሳይሆን ነው የሚሉት እነሱ እንደውም ከሩቅ ስልጣኔዎች ጋራም ለመገናኘት ያስችላል። ለምሳሌ እነዚህ ሲቪላይዝ በጣም የሚያስደንቁ ሐውልቶች ኢትዮጵያም ይኖሩ፣ ግብጽም ይኖሩ፣ ፔሩም ይኖሩ፣ ቻይናም ይኖሩ፣ ህንድም ይኖሩ እርስ በርስ ይገናኙ ነበር ነው። ብዙ ሙቪ ተሰርቶበታል በዚህ ላይ። አዎ በተለይ እሱም ብቻ ሳይሆን ከ3D በላይ ላሉት ዲሜንሽኖች መገናኛ ናቸው ነው። አንዱ ከአንዱ ጋር የተሳሰረ ነው። ስቶንሄንጅ ከጊዛ እኛ ሀገር ካለው እዚህ ካለው ደግሞ ቻይና እና እነዚህ ቦታዎችም ዝም ብለው አልተቀመጡም ነው። የተሰሩባቸው ቦታዎች ከፍተኛ የሆነ ኃይል ያለባቸው ቦታዎች ናቸው። ሌላው ደግሞ ከኦሪዮን ቀበቶ ጋራ የተሳሰረ ነው። ጊዛ ፒራሚድ ላይ ያሉት የኩፉ ፒራሚድ፣ የካፍሬና የመንካሬ ፒራሚዶችን ከሶስቱ የኦሪዮን ቀበቶች ጋር የሚዛመዱ ናቸው። ትንሹ ፒራሚድ የሜንካሬ ፒራሚድ በትንሹ ወጣ ብሏል። ልክ እንደ ሚንታካ ማለት ነው። ምንድነው አላይን ያደርጋል። አላይመንት ከሰራ የሰማዩ ነጸብራቅ ነው። ሰማዩን ነው ኮፒ አድርገው ይሰሩ የነበሩ ምድር ላይ። ስለዚህ የኦሪዮን ቀበቶ ሶስቱ ፒራሚዶችን የሚመስሉ ናቸውና ያንን አይተው ነው የሰሩት ነው። ስለዚህ ይሄ ነገር ስታርጌት ነው እንጂ ዝም ብሎ የተሰራ አንድ ሐውልት አይደለም ወደሚል ሐሳብ ውስጥ ሄደዋል። በዚህ ላይ ወደ ሀገራችንን ብመጣ ብዙ ነገሮችን መጥቀስ እችላለሁ። የአባይን ወንዝ የጠፈር መስታወት አድርገው ያስቡታል በዚህ ውስጥ ያሉት። ለምሳሌ እንደ ሚልክዌይ ጋላክሲ፣ የሳቋራ ያለውን ደግሞ ልክ እንደ አንድሮሜዳ ጋላክሲ ልክ የዛ ቅርጽን ነው የሰራው ወንዙ ፒራሚዱም የሰሩት እና ይሄ ነገር ጠፈርን ማንጸባረቂያ ነው የሚለው። ለምሳሌ ላስታ ላሊበላን ማየት እንችላለን። በዚህ ላይ ቅዱስ ላሊበላ በጣም ያልታየ በጣም የከበረ ትልቅ ቦታ ብዬ በኔ ኢትዮጵያ ውስጥ እንዳለ ሰው በጣም ትልቅ ቦታ ሰጠዋለሁ ላሊበላ ለኔ ነው እንግዲህ። ምክንያቱም ብዙ ነገሮች ነው ማይበት ላሊበላ ላይ በጣም እኛ አልተረዳነውም ይመስለኛል ያን ቦታ። በእርግጥ በጣም የከበረ የተቀደሰ ቦታ ነው እና ላሊበላን ስታይና ሰማይን ስታይ ላንተ ተመሳሳይ ነው። ለምሳሌ በገሉ ላይ መላእክት ሰማይን አሳዩት ያንን ነገር ሰራው ይላል። በተመሳሳይ መልኩ ለምሳሌ ሰባቱን እህትማማቾች ፕሌዲስን ስታይ ቤተ ገብርኤልን ታያለህ። ምንም አይቸግርህ። ሰባቱ እህትማማቾች ከሰውሮ ከሚባለው ቶረስ ከሚባለው ዞዲያክ አጠገብ ያሉ ናቸው። በሙሉ ቅርጹ ቤተ ገብርኤል ነው። ቤተ ጊዮርጊስና ቤተ ማርያም ስታያቸው ደግሞ ራሳቸውን ችለውና የሚሰሩትን ቅርጽ ተመልከት። 3 ማዕዘን ይሰራሉ። ቤተ ጊዮርጊስ ቀጥታ፣ ቤተ ማርያም ቀጥታ፣ ቤተ ገብርኤል እና እነዛን ሰማይ ላይ ታያቸዋለህ። እና ንጉስ ላሊበላ በተለይ ቤተ ገብርኤል ላይ ከፍተኛ የሆነ ስነ ፈለክ ምርምር ያደርግ ነበር። በተለይ በጣም ብዙ ጥናት ተጠንቷል። በዚህ ላይ ስነ ፈለክን የሚመለከትበት ክበብ ነበረው። ያ ክበብ በእድሳት ምክንያት ነው የተደፈነው። እኔ እንደውም በወቅቱ በጣም አዝኜ ነበር። ይሄ መደረግ የሌለበት ነው፣ ይሄ ትልቅ ታሪክ ነው የሚል ጉዳይ። እንደውም እንግዲህ እድሳት ሲመጣ ውሃ ፈሰሰ ይመስለኛል። ቢያንስ ቦታው ታይቶ መደፈን የለበትም። ቦታዋ እንደነበረች ነው። ቅርስን ዝም ብለህ ትምትለው አይደለም። እያንዳንዱ ነጥብ እያንዳንዱ እንትን ኮድ ነው፣ ኮድ አታጠፋ። እና ቤተ ገብርኤል ላይ የነበሩት እንትኖች ክበቦች በእውነት እንደው አሁንም ቢሆን ሁሌ የማስበው ነው። ባለሙያዎች ኢንጂነሮች ልክ እንደነበረ ነው ባይነካ ቦታዋን ማሰባሰብ። ያ ቦታ ማለት ቀላል ነገር አይደለም፣ ዝም ብለህ ምደፍ ነው አይደለም። እና ብዙ አጥኞች አጥንተውታል።